ጊዜ ዳኛ ሆኖ በሁሉም ይፈርዳል። የሄደው ይመጣል፣ የመጣው ይሄዳል። ያበደው ይድናል፣ ጤነኛውም ያብዳል። ጊዜ እንደ ፔንዱለም በሁሉም ይዞራል። አንድ የሚቀር የለም፣ ሁሉም ይቀየራል። ቀባሪውም በተራው ሞቶ ይቀበራል። ደስታና ሩታ አንድ ላይ ስለሆኑ አብርሽ የተጸጸተ ይመስላል። በተለያዩ የሶሻል ሚዲያዎች ላይ በራሱ ገጽ ላይ መልእክት በማስተላለፍ ላይ ይገኛል። ለሁሉም ነገር ካለፈ ቀን ምን ያደርጋል ላይመለስ ሁሉም ሄደ ምን ይሻላል። ይችን እንግዲህ ለራስህ ጥቅሷን ጻፋት ማለት ነው አብርሃምዬ። ምንም ማድረግ አይቻልም። ምክንያቱም ውሻ ጅብ ከሄደ ውሻ ጮኸ ሆኖብህ ነው ማለት ነው። አሁን ላይ ከደስታ ጋር ስታያት ፈካችብክ፣ አማረችብክ። ሰላም ውድ የተከበራችሁ ይቻላል ተከታታዮች የኔ ወርቆች የኔ ውዶች እንዴት ናችሁልኝ? እኔ ጋር ሁሉ ሰላም ነው የኔ ማሮች የኔ ወርቆች። ዛሬም በድጋሚ እንግዲህ በአንድ ፈካፈሽ የሚያረጋችሁ ቪዲዮ መጥቻላችኋለሁ። የሩታዬ ቤተሰቦች የሩታዬ ድምቀቶች ይሄንን ቪዲዮ ላይክ በማድረግ ቻናሉን ሰብስክራይብ በማድረግ አብረን እንደግላለሁ ማለት ነው የኔ ውዶች የሩታዬ ቤተሰቦች የኔ መልካም የኔ ቀናዎች ማለት ነው። ይሄን ቪዲዮ ላይክ አድርጉልኝ፣ ሰብስክራይብ አድርጉ፣ ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። አብርሃም እንግዲህ በጣም የተለያዩ ጽሁፎችን በመጻፍ እንደ የተለያዩ ነገሮችን እንዲ በማድረግ እንግዲህ ጸጸቱንና ወይንም ደግሞ እንግዲህ ሩታ ወደሱ እንድትመለስ የሚያደርግበት ነገር እየሞከረ ነው። ግን ደግሞ ሩታ ላትመለስ ባይ ባይ ብላለች። የኔ ወርቅ የኔ ቆንጆ ማለት ነው የኔ አማላይ ሩታዬ ከሁሉም ሰው ጋር ስትሆን ሩታ ድምቀታችሁ ናት ማለት ነው። ሩታ መታ ዩቲዩብ ላይ 1 አመት ሳይሆናት ነው እንግዲህ ይሄንን ሰው ሁሉ እንዲህ ያንቀጠቀጠችው ማለት ነው። የኔ ውድ በጥላቻ ሳይሆን በፍቅር ማለት ነውና ስለዚህ አሁንም ደግሞ ደስታ ፈገግታው ራሱ ሲያምር ከሷ ጋር ደግሞ ሳቃቸው ራሱ ሲመሳሰል እና እናንተ ሰው እንደዚህ ይመሳሰላል በጣም ነው የሚያምሩት ማለት ነውና አብርሃም እንግዲህ ሁለቱን ሲያያቸው በቅናት ቅጥል ብሎ ድብን ብሎ ሊሞት ነው ልጁ ማለት ነውና አሳሳቁ ራሱ እኮ በቃ የንዴት አሳሳቅ ነው የሚስቀው እንደምታዩት በጣም ቅጥል ብሎ ነው እንግዲህ ጽፎ ይሄን ነገር ያስቀመጠውና አብርሃም ድምቀትህም ውበትህም እሷ ነበረች እንግዲህ ሁሉ ነገርህን አታሃል ፈጣሪ ያጽናህ ሌላ ምንም አልልህም እና ቤተሰቦቼ በእጅ የያዙት ወርቅ እንደ መዳብ ይቆጠራል ይባላል። ሩታ ከአብርሃም ጋር እያለች ዋጋዋ ቁንጅናዋ መከበሪያው እንደሆነች ውበቱ እንደሆነች የሱ የመጀመሪያ መነሻው እንደሆነች ከሷ ጋራ ከመሬት ተነስቶ ዛሬ ላይ ሰው እንደሆነ ያ ሁሉ ነገር ረስቶት ነበር እና አሁን ላይ ግን ሩታን ከሌላ ሰው ጋር ሲያያት ድምቀቱ ማማሩ መደሰቱ የሳቁ ምንጭ የሁሉ ነገሩ እሷ እንደሆነች ረስቶታል ማለት ነውና በነገራችን ላይ ድራማ እንደሆነ እናውቃለን። ግን ቢሆንም ደግሞ ቢሆንስ የእውነት ቢጣሉስ ይሄ ነገር መሆን የለበትም የሚል ሀሳብ ነው እየሰጠን ያለ ነው። አብረው እንደሚኖር እኮ እናውቃለን፣ እንዳልተጣሉ እኮ እናውቃለን። እኛም እያወቅን ነው የምናሽቀብጠው። ምን ነው ሻ በቃ እንስራበት እነሱም ይስሩበት በቃ አለቀ። ዚስ ሶሻል ሚዲያ በቃ መስራት ነው ማግኘት ነው በቃ አለቀ። ትሰራላችሁ ታገኛላችሁ። እነሱም ይስሩበት። ድራማ እንደሆነ እናውቃለን። እኛም ደግሞ አውቀን ነው የምናሽቀብጠው። ኦኬ ተግባባን ጋይሶችዬ እንዴ ሆ ለማንኛውም ብቻ ግን ማለት ነው ደስታና ሩታዬ ይመርባችሁ፣ ቀጥሉበት። ተመችቶናል። በቃ ቀጥሉበት።